ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1501ኛው የነብዩ መሐመድ የመውሊድ በዓል አደረሳችሁ። እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ እንደቀጠለ ነው። የ7 ሰዓት አበይት ጉዳዮችን እናስቀድማለን። 1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ ተከበረ። የአፍሪካ ቀጣዩ የጤና ምዕራፍ ከጥገኝነት ይልቅ ባለቤትነት፣ ከተበታተነ አሰራር ይልቅ ውህደትና ከንግግር ይልቅ በተግባራዊ እርምጃ የሚገለጽ መሆን እንዳለበት ፕሬዝዳንት ታዬ አጽቀሥላሴ ያስገነዘቡ። ጠንካራ ሀገረ መንግስት ሊገነባ የሚችለው በወታደራዊ ወይም ኢኮኖሚያዊ አቅም ብቻ ሳይሆን ዜጎችን በሚያስተሳስር የጋራ ራዕይ ጭምር ነው። ከውጭ አሜሪካ ሶሪያን ሽብርተኞችን ከሚደግፉ ሀገራት ዝርዝር ውስጥ ሰረዘች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። የልዩ ዘመቻዎችስ በመላው አፍሪካ ሰላምና ብልጽግናን ለማረጋገጥ የሚተጋ ኃይል ነው። የቀድሞ የደቡብ አፍሪካን ፕሬዝዳንት ኔልሰን ማንዴላን ያሰለጠነች ኢትዮጵያ የዚምባብዌ መሪ የነበሩትን የሮበርት ሙጋቤ ፓርቲ ዛኑ ፒኤፍን የጦር ድጋፍ ያደረገች ኢትዮጵያ የእርሷ ወታደራዊ አደረጃጀትና መጠናከር እንዲሁም መሰልጠን ለአፍሪካ ታላቅ ብስራት ነው። የልዩ ዘመቻዎች እዝ ኢትዮጵያ ደጋግማ እያስመረቀች ነው። ይህ ለቀጠናው ምን ትርጉም አለው? ለረብሹ አደሮችስ? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ አንድ 1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ ተከብሯል። የበዓሉ አከባበር ምን ይመስል ነበር የሚለውን በተከታዩ ተንቀሳቃሽ ምስል ተመልክተን እንመለሳለን።
በበዓሉ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን በዓሉ የኢትዮጵያን ታላቅነት ባስመሰከረ መልኩ መከበር አለበት ሲሉ መልእክታቸውን አስተላልፈዋል። የተከበራችሁ ውድ ማዕመናን ሞጁዱን ስናከብረው አላህ በሚፈቅደውና ነብዩ ባዙ መንገድ በተለያየ ምክንያት ችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማሰለፍ መውሊዳችንን ማክበር ይኖርብናል። የኢትዮጵያን ትልቅነት የሐበሻን ትልቅነት ከነብዩ በላይ ሰለላሁ ዐለይሂ ወሰለም የመሰከረ የለም። ከዛሬ 1450 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም ለሐበሻ ትልቅነትን መስክረዋል። ስለዚህ እኛ ኢትዮጵያ ሙስሊሞች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከየትኛውም ዓለም በላይ ልናከብረውና ልንወደው ይገባል። ተቀዳሚ ምክትል ፕሬዝዳንቱ አክለውም ለመሰል በዓላት በድምቀት መከበር ሰላም አስፈላጊ በመሆኑ ለሀገር ሰላም ምእመኑ የበኩሉን መወጣት እንዳለበት አንስተዋል። ሀገርን መውደድ ከኢማን ነው። እንዲህ የምንሰባሰበው እንዲህ የሚያምርብን እንደዚህ አድርገን አሸብርቀን የምናሳልፈው ሀገር ሰላም ስለሆነ ነው። የሰላማችንን ጉዳይ፣ የልማታችንን ጉዳይ፣ የአንድነታችንን ጉዳይ ለማንም አሳልፈን የምንሰጠው ጉዳይ አይደለም፣ የኛ ጉዳይ ስለሆነ 1501ኛው የነብዩ መሐመድ የመውሊድ በዓል በሐረር ከተማም በድምቀት ተከብሯል። በዓሉ ከዋዜማው ጀምሮ በተለያዩ መርሃ ግብሮች ነው ሲከበር የዋለው። በበዓሉ ላይ የተገኙ ምእመናን አስተያየታቸውንም ሰጥተዋል። ለኢቲቪ ዘጋቢያችን ቴዎድሮስ ታደሰ አነጋግሯቸዋል። የውዱ ነብይ ውልደት በዓል ማለት ነው። ከጨለማ ወደ ብርሃን የወጣ ነው በሳቸው ነው። ለኛ ለየት ያለ ቦታና የልብ ደስታና ጥፍጥና የምናገኝበት ቀን ደስ የሚል ፕሮግራም አሳልፈናል። ዛሬ ደግሞ በምታይበልከው መልኩ በደማቅ ሁኔታ ሸዋበር አካባቢ ላይ ጥሩ የመውሊድ በዓል እያከበርን ነው። መውሊድ ሲባል የእሳቸው ገድል የምንነገርበት ነው። በእሳቸው ገድል ደግሞ እኛ የምንማረው አለ ማለት ነው። ሰው እርስ በርስ እንዴት ሆኖ መኖር እንዳለበት፣ ደሃውን በምን መልኩ መርዳት እንዳለበት፣ ሀብታሙ ደግሞ ለደሃው ማድረግ እንዳለበት በእሳቸው ባህሪ እንማራለን። ዛሬኛ ሴቶች ማለት ነው እንዲህ በህይወት ኖረን እንዲህ እንድናወራም ሱብሃንአላህ በህይወት ኖረን እንዲህ ተጋብተን እንድንዋለድ ምክንያት የሆኑልን ነቢያችን ናቸው አለይሂ ሰላቱ ወሰላም። ያኔ ማለት ነው እሳቸው ነብይነት ከመላካቸው በፊት ምን ይደረግ ነበር? ሴት ልጅ ስትወለድ ሳትሞት ማለት ነው ይገድላት ነበር፣ ይቀብራት ነበር ማለት ነው። እሳቸው ነብይነት ወህይ ከወረደላቸው በኋላ ሰዎች ማለት ነው ሴት ልጅን መግደል ያኔ ሳትሞት መቅበር ተው ማለት ነው። በተለይ እዚህ ሐረር ላይ ምን ይታወቃል ማለት ነው ከሌሊቱ ትላንትና ምሽት ጀምሮ ማለት ነው ሴቶች አንድ ላይ ሰብሰብ ብለን ልክ ቅድም እንደነገርኩ የእሳቸውን አወላለድ ምን ይመስል ነበረ ይቀራል። ሴቶች ብቻ ወንድ ሳይጨመር ማለት ነው። የሚበላ ነገር አለን የሚጣፍጥ ነገር እሱም በልተን ዘክረን ከዛ ቡርዳ የሚባል ኪታብም አለ እሱንም ቀርተን ነው የምንለየው። ሰዎች በእምነት ሊለያዩ ይችላሉ፣ በብሔር ሊለያዩ ይችላሉ፣ ሀብታም ደሃ፣ ጾታ ምናምን የሚል ልዩነት ሊኖረን ይችላል። ግን ሰዎች ነን። ይህች ምድር በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮት ይህች ምድር የሁሉም ናት፣ የሁላችንም፣ የነጭ የጥቁር፣ የሀብታም የደሃ፣ የህፃን የምናምን ሳይል የሰው ልጅ ሁሉ የተከበረ ክብር ያለው ፍጡር መሆኑን ከነቢዩ መሐመድ ተምረናል። እሳቸው ማለት በጣም ትልቅ ስነ ምግባር ያላቸው ናቸው። አንድነትን ያስተማሩን፣ እንደዛውም እንድንዋደድ የበደለንን ይቅር እንድንል ማለት ነው። ይቅር ባይ ነበሩ። መጥፎ ለሰራውም ያንን መጥፎ ነገር መመለስ እንደሌለብን፣ ጥሩ ነገር መስራት እንዳለብን ነው ያስተማሩን ማለት ነው ረሱላችን ነብያችን መሐመድ አለይሂ ሰላቱ ወሰላም። እንደ ሀገር ብሔር ከብሔር ሃይማኖት ከሃይማኖት በጠቆረ በነጣ ሳንለያይ አንድ ሆነን ስለ ሀገር እያሰብን እንደ አንድ ቤተሰቦች እያሰብን ከነብዩ ሰለላሁ ዐለይሂ ወሰለም ሱና የተማርነውን መተዛዘንን፣ መተጋገዝን፣ ሌሎችን ማስቀደምን ይዘን ሀገራችንን መገንባት፣ ሰላማችንን ማስከበር፣ መታገስ፣
ችግሮች ሊኖሩብን ይችላሉ። የማይመቹ ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ አርብ ዕለት ለሚደርስ ጉዳይ ማክሰኞ ችግር ሊገጥመን ይችል ይሆናል። በመታገስ አርብን በመጠበቅ በዚህ መልኩ ስለ ሀገርን በማሰብ የኛ የምንኖርባት ጊዜ በጣም ውስን ናት። እኛ ካለፍን በኋላ የሚመጣ ትውልድ አለ። ስለዛ ትውልድን በማሰብ ስለ ነገው ትውልድም ስለ ነገ ሀገር ስለ ነገ ኢትዮጵያን በማሰብ ተሳስበን ተዛዝነን መኖር እንዳለብን መልእክት አሳልፋለሁ። መንዙማ የታሪክና የመንፈሳዊነት ጥልቅ ውህደት ነው። በሀገራችን ኢትዮጵያም የቆየ ታሪክ ያለው ይህ የጥበብ አይነት የእስልምናን አስተምህሮና የነብዩን አደራ በዜማ አሽሞንሙኖ የህዝቡን ልብ ለመንካት የሚያስችል አንዱ የጥበብ አምድ ነው። ከበዓላት እስከ ህዝባዊና መንፈሳዊ መድረኮች የመንዙማ ድምጽ የፍቅርና የሰላም ጥሪ ማህተምነቱ በጉልህ ይጠቀሳል። በተለይ መንዙማ የነብዩ መሐመድንና ሰሃቦቻቸውን ታሪክ በማጉላት እስልምናን ከምእመኑ የሚያገናኝ ድልድይ ነው። ለመሆኑ መንዙማና ማህበራዊ እሴቱ እንዴት ይገለጻል የሚለውን ባልደረባችን ተስፋዬ ጫኔ ተመልክቶታል። እንደሚከተለው ይቀርባል። ወለላልኩ ከተማ መወለዳቸው ቢሰማው መርሃባ ቃላት በዜማ ተሸልመው ህሊናን በሚያረሰርስ ስልት ሲደረደሩ ለየት ያለ መንፈሳዊ ድምቀትን ይፈጥራሉ። በኢትዮጵያ እስልምና ሃይማኖት ባህልና ታሪክ ውስጥም መንዙማ የሃይማኖታዊ መገለጫነት ብቻ ሳይሆን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቅና ታሪክና መለኮታዊ አስተምሮም በኪናዊ መንገድ ለትውልድ የሚያስተላልፍበት ታላቅ መድረክ ነው። መንዙማ የታሪክና የመንፈሳዊነት ጥልቅ ውህደትም ጭምር ነው። በሀገራችን የቆየ ታሪክ ያለው ይህ ጥበብ ታዲያ የእስልምናን አስተምሮና የነብዩን አደራ በዜማ አሽመርሙኖ የህዝቡን ልብ እንዲነካ አድርጎ ለማቅረብ ልዩ ባህሪም አለው። መንዙማ ማለት ያው ውዳሴ ማለት ነው። የሰው ልጆች በእለት ተዕለት ኑሯቸው የተለያዩ ነገሮችን ስሜታቸውን የሚገልጹበት ለምሳሌ ተፈጥሮን አድንቀው ያላህን ስራ አድንቀው የነብያችንን ውዴታ የነብያችንን ናፍቆት ለመግለጽ የተለያዩ ነገሮችን የእለት ተዕለት እንቅስቃሴዎችን ለመግለጽ ከሚጠቀሙበት አንዱ ነው። መንዙማን የአጀሚ በሚባለው አረብኛውን አማርኛውን በአረብኛ እየጻፉ የተለያዩ መንዙማ ግጥሞችን እና ዜማዎችን ያዘጋጁ በተለያዩ ሀሪማዎች አሉ ብዙ ሰዎች እና እነዛ ከጊዜ በኋላ እንትን የተባለ ነው። ነገር ግን ከስር መሰረቱ ሲታይ ግን እንደ ማንኛውም ስነ ቃል የህዝብ ሀብት ነው። እንደ ኢትዮጵያ ብናይ በትግርኛም በኦሮሞኛም በአማርኛም የተለያዩ የእንጉርጉሮ እንትኖች ሊኖሩ ይችላሉ። ዋናው መነሻቸው ሃይማኖት ነው። በቁርአን ላይ ያሉ መልእክቶችን ሊሆን ይችላል፣ ሐዲስ ላይ ያሉ ሊሆን ይችላሉ፣ የነብያችን ሱና ሊሆን ይችላሉ፣ የነብያችን ተከታዮችን ታሪክ ሊሆን ይችላል፣ የነብያት ታሪክ ሊሆን ይችላል። እነዛን ነገሮች ይገልጻሉ። ነሰና ወደሰ በመናቀፍ የጠይባ ሙሽራ የጠይባ ሸሪፍ ቀልባሽና ነዛ መደዱላ ወርፈ ለወዘዘው እንጂ እንደመለረፈ በአንድ ካሴታቸው በአንድ የመንዙማ ካሴታቸው ላይ ስንት አሊም ነበረ የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ስንት ማድህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያዩት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሁር፣ ስንት ሹም ነበር ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበረ። የተለያዩ ነገሮች ራሳችንን የምንኮፍስ የምንፈጭ ከሆነ ነገ ከነገ ወዲያ ሞት እንዳልነበር እንደሚያደርገን ማሰብ አለብን፣ ማወቅ አለብን። ዘላለም እንደምንኖር ሆነን የምንሰራውን ሁሉ ነገ እንደምንሞት ሆነን ማሰብ አለብን። ይሄንን በመንዙማ አንዱ ከሚያስተምሩበት ከሚያነቁበት ነገር ነው። ስንት ዓሊም ነበር የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ሁሉን ያሳወቀው ባጢን ወዛሂር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያወት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሑር፣ ስንት ሹም ነበረ ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበረ ሰይዴ ታዋቂ ሀገራችን የእስልምና መሻይኮችና የዜማ ሊቃውንትም የነብዩን መልካም ጸባይ የተቀበሉትን መለኮታዊ ተልእኮና በአማረ ዜማና የተመጠነ ግጥም ሲገልጹት ኖረዋል። ከወሎ እስከ ሐረር ከጉራጌ እስከ አፋርና ከሶማሌ እንዲሁም ከሌሎች የኢትዮጵያ አካባቢዎች ያሉ መሻይኮችም ጭምር በቋንቋዎቻቸውና በስልቶቻቸው ነብዩን በስንኞቻቸው አሽሞንሙነዋል። እያንዳንዱ የመንዙማ የስንኝ ፍሰትም የነብዩን ፍጹም ስብዕና የሰላም የፍትህና የርኅራኄ አስተምሮዎቻቸውን የሚያሰርጽም ጭምር ነው። ጥበቡ ታሪክን ከዜማ ጋር አዋህዶ የህዝቡን መንፈሳዊ ህይወት ከማበልጸጉም በላይ መከባበርና ፍቅርን እየሰበከ ትውልድን ከዘመን ጋር አገናኝቷል። ወዳው የጠቆረ ቀልበ ነጩ ቢላል ባሪያ የባሪያ ልጅ እያሉት ኖረዋል። ሀበሻ መሆኑን ለዓለም አውጇል። እሱን የሸጠ ሰው ሁለዚህ ዋ ይላል እያለ ያለቅሳል። ባልተወለድኩን ኑር ልዓይን
በመንዙማ ውስጥ ከሚንጸባረቁ ዋና ዋና ጭብጦች አንዱ ኢትዮጵያውያን ሙስሊሞች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላቸው ጥልቅ ፍቅርና ጽኑ ናፍቆት ነው። የተከበረውን የአላህ ቤት ከዕባን ለመጎብኘትና የነብዩን ማረፊያ ቅዱስ ስፍራ መዲናን የመዘየር ምኞት በመንዙማ ስንኞች ውስጥም ጉልህ ይንጸባረቃሉ። ዘንጀና በጃጀው መዲና ለሄድ ጣይፎን ጓያኛ አልኩት አብሮ ለመሄድ ጉዳይ አለኝና ንዛገዛል ዘንድ የአሚናት ልጅ አንዱ የነ ጅብሪል ጓድ ኩሌው ትዝ ሲለኝ አልተኛ። በመንዙማ ጥበብ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የብርሃን የርህራሄና የእውነተኛ መንገድ መሪ ሆነው ይገለጻሉ። ይህ ጥበብ ከትውልድ ወደ ትውልድ እየተሸጋገረ የሀገራችንን ሃይማኖታዊና ባህላዊ ሀብት በማበልጸግ የጎላ ድርሻ ማበርከቱን ቀጥሏል። ከበዓላት እስከ ህዝባዊና መንፈሳዊ መድረኮች የመንዙማ ድምፅ የፍቅርና የሰላም ጥሪ ማህተምነቱ ጎልቶ እስልምናን ምዕመናኑን የሚያገናኝ ድልድይ ብቻም ሳይሆን ጥበብ የሚቀዳበት የሀገር ሀብት ትኩረትን ይፈልጋል። الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بلان جمرنا يا كريم انكم برن كفت الانسان የነብዩ መሐመድ የመውሊድ በዓል በሙስሊሙ ማህበረሰብ ዘንድ በየዓመቱ በድምቀት የሚከበር ሃይማኖታዊ በዓል ነው። በዓሉ የነብዩ መሐመድ አስተምህሮዎች የሚዘከሩበት የአንድነትና የፍቅር በዓል ጭምር ነው። ሪፖርተራችን ጀማል አህመድ በአሶሳ ከተማ አቡበከር መስጂድ በመገኘት በዓሉን በተመለከተ ያሰናዳውን ዘገባ እንከታተል። اللهم صل على محمد እንደምነው የጠይባ የሰላም የፍቅርና የእዝነት መገለጫ ናቸው የአላህ መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ውልደታቸውን ምክንያት በማድረግም መላው የእስልምና ተከታይ ማህበረሰብ በየዓመቱ የመውሊድ በዓልን በድምቀት ያከብራል። ይህ የነብዩ መሐመድ የልደት በዓል ታዲያ ምዕመናኑ እርስ በርሱ እንዲሁም ከሌላ እምነት ተከታይ እህት ወንድሙ ጋር ፍቅሩንና አንድነቱን የሚያሳይበት ዕለት ነው። ትእዛዙ መጣ ከመውላ እድሜያቸው 40 ሲሞላ እቅራ አላቸው ጅብሪል ለነቢ ለኛ ረሱል። መውሊድ ሲነሳ የረሱል ሰለላሁ ዐለይሂ ወሰለም ታሪካቸው ይነሳል፣ ሲራቸው ይነሳል እና መውሊድ ለሙስሊሞች ትልቅ የነቢ ረሱል ሰለላሁ ዐለይሂ ወሰለም መወለድ ለሙስሊሞች ትልቅ ምስራት ትልቅ ምስራች ይዞ ይመጣ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈሊፍረሑ። በአላህ ሱብሓነሁ ወተዓላ ረሕመትና ትሩፋት ሲደሰቱ ይላል አላህ ሱብሓነሁ ወተዓላ። እና ረሱል ሰለላሁ ዐለይሂ ወሰለም ለኛ መላካቸው አላህ ትልቅ ማለት ነው። ዓለም በሙሉ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው። ለዓለም ረሕመት እዝነት እንጂ አድርገን አላክነው። የነብዩ መሐመድ ሃይማኖታዊና ማህበራዊ ተሞክሮች የሚዘከሩበት ፍቅርና መተሳሰብ በተግባር የሚታይበት ዕለትም ነው መውሊድ። ይህንን መውሊድ ስናከብር ማሻአላህ የተቸገሩት በሙሉ ሙስሊም ይሁን ሙስሊም ያልሆነ ወገንም በሙሉ ሁሉም የቸገራቸውን ጎረቤቶች ካሉ እነሱን በመጠየቅ በጎ ስራዎች መስራት አለብን። የእሳቸውን እዝነታቸውን ለሰዎች የነበራቸውን ፍቅርን፣ መደጋገፍን ለድሆች ከሙስሊሞች ውጪ ለነበሩት ራሱ እምነት ተከታዮች ያሳዩት የነበሩት በጎነትን የምናድስበት ቃል ኪዳናችንን ይበልጥ የምናጠነክርበት ክብረ በዓል ነው ይህ የመውሊድ በዓል። ከህፃን እስከ አዋቂ በልዩ ሁኔታ የሚወደዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮታቸው የላቀ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው የምወዳቸው። እንኳን ለነብዩ ሁለት በሰላም አደረሳችሁ እላቸዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም አዛኝና ሩህሩህ ናቸው። ከነሱ የምንማረው አዛኝነትን፣ ታጋሽነትን እንማራለን። ስለ ነብያችን የምንማረው አንደኛ ታማኝነት፣ ሩህሩህነታቸውን፣ ለሰው አዛኝ መሆናቸውን እንማራለን። ሙስሊሙ ማህበረሰብም የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ድናዊና ማህበራዊ ተሞክሮ አጠናክሮ በማስቀጠል ፍቅር፣ ሰላምና ሀገራዊ አንድነት እንዲጎለብት ተግቶ ሊሰራ ይገባል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። 1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ ተከብሯል። በበዓሉ ላይ የተለያዩ የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና ምዕመናን ታድመውበታል። በበዓሉ ለአቅመ ደካሞች ማዕድ የማጋራት መርሃ ግብርም ተካሂዷል። ነብዩ መሐመድን የሚያወድሱ መንዙማና ነሺዳዎችም ቀርበዋል። ሪፖርተራችን መሐመድ ራህማቶ በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቶልናል።
የ1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ በተለያዩ ዝግጅቶች እየተከበረ ነው የሚገኘው። የመውሊድ በዓል እንግዲህ እርስ በርስ ሙስሊሙ የሚረዳዳበት የሚደጋገፍበት ሰደቃ የሚያበላበት ወቅት እንደመሆኑ የታላቁ አንዋር መስጂድ ወጣቶች ጀማዓ ይህን ምክንያት በማድረግ ለ6000 አቅመ ደካሞች ምግብ የማጋራት ፕሮግራምም አካሂዷል። በማካሄድ ላይ ይገኛል። እንግዲህ መውሊድ ሰፊ ጠቀሜታ እንዳለው ነው የሚነገረው። ይህ መውሊድ ወጣቱ ትውልድ የአሁኑ ትውልድ የነብዩን አስተምሮ የነብዩን አርአያነት ተከትሎ ወጣቱ በሀገር ግንባታና በተለያዩ መንገዶች ይህንን የሞራል ልዕልና በማስቀጠል ሊወጣ እንደሚገባ ነው እየተገለጸ የሚገኘው። በዚህ በመውሊዱ በዓል የተለያዩ እንግዶች ተገኝተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሸበድረኪንም ጨምሮ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንትም ሼህ ሸሪፍ መሐመድም ተገኝቷል። ሁለቱም የተለያዩ መልእክቶችን አስተላልፏል። የኤምባሲዎች አምባሳደሮችም መልእክት ሲያስተላልፉ ነበረ። ኢትዮጵያ ለእስልምና ትልቅ ባለውለታ ናት። ውለቷ በዓለም የሙስሊም ሕዝብ ዘንድ እንዳለባት ነው እኚህ የአምባሳደሩ ተወካይ ሲናገሩ የነበረው። ኢትዮጵያ እንግዲህ ለነቢዩ መሐመድ ራሱ የሚያገናኛት በርካታ ነገር እንዳለን የተነገረው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለኢትዮጵያ ልዩ ፍቅር ያላቸውም ከዚህ በመነሳት ነው። በሌላም በኩል ደግሞ ኢትዮጵያ ባለውለታቸው ናት። ሰሃቦቻቸውም ወይም ባልደረቦቻቸውም ወደ ኢትዮጵያ ነው የላኩትና ሂዱ ወደ ሀበሻ ምድር ፍትሐዊ ንጉሥ አለበት እዛም እንግዳ የማይቦዝንበትና እንግዳም በአግባቡ የሚቀበሉ ነው ብለው ልከው ንጉሥ ነጃሽም እንግዶቹን በአግባቡ ተቀብሎ እንደሸኘ ይነገራል። ከዚህም በመነሳት ነው ነቢዩ መሐመድ ለኢትዮጵያ ትልቅ ፍቅር እንዲኖራቸው ያደረገው ማለት ነው። የዘንድሮን የመውሊድ በዓል ለየት የሚያደርገው ነገር እንዳለም ተገልጿል። ይህም ምንድነው? ኢትዮጵያ የተለያዩ በርካታ የልማት ስራዎችን ትልልቅ የልማት ስራዎችን አስመርቃ ወደ ስራ ባስገባችበት እንዲሁም ደግሞ ሌሎች ትልልቅ ሜጋ ፕሮጀክቶችን ባስጀመረችበት ማግስት መሆኑ፣ በሌላም በኩል ደግሞ በተለየ መልኩ ለመጀመሪያ ጊዜ በኢትዮጵያ የተካሄደው ሀገራዊ ምክክር በተጠናቀቀ ማግስት መከበሩ መውሊዱን ለየት እንደሚያደርገው ነው የተገለጸው። የመውሊዱ ስነስርዓት በአንዋር መስጂድ በተለያየ መልኩ እንደቀጠለ ነው የሚገኘው። ለጊዜው ያለኝ መረጃ ይህን ይመስላል። ምክክር በእስልምና አስተምሮ ውስጥ ትልቅ ስፍራ የሚሰጠው አማኞችም ከቤተሰብ ጀምሮ ትልልቅ ህዝባዊ ውሳኔዎችን የሚወስኑበት ሂደት ነው። በታላቁ ሀገራዊ ምክክር ላይ ሲሳተፉ የቆዩት የእስልምና መምህር የሆኑት ኡስታዝ በድሩ ሁሴንም በሁሉም ዘመን ያለው ትውልድ ጥያቄና ፍላጎት የተለያየ ቢሆንም መመካከርን እንደየአውዱ ጥቅም ላይ በመዋል ለህዝቦች አንድነትና መቀራረብ ማዋል ይገባል ይላሉ። ከሪፖርተራችን ዛህራ ሙሐመድ ጋር ነው ቆይታ ያደረጉት። ከራሳቸው አንደበት እንከታተል። ምክክር ወይም በአረበኛው ቃል ሹራ የሚባለው ሀሳብ በእስልምና ውስጥ እጅግ መሰረታዊ ሀሳብ ነው። መሪዎች ከሚመሯቸው ህዝቦቻቸው ጋር መመካከር ይኖርባቸዋል። አባት ከልጆቹ ጋር መመካከር አለበት። ባለትዳሮች ትዳራቸውን እንዴት መምራት እንዳለባቸው መመካከር አለባቸው። በአጠቃላይ ምክክር የማህበረሰቡ እሴት መሆን እንዳለበት ቁርአን ያስተምረናል። ወአምሩሁም ሹራ በይነሁም ይላል። የእነርሱ ጉዳያቸው በሙሉ በምክክር ላይ የተመሰረተ ነው ማለት ነው። በሹራ ላይ የተመሰረተ ነው። ይህ የሆነበት ምክንያት የሰው ልጅ ደካማ ስለሆነ፣ የሰው ልጅ ውስን ስለሆነ አንዱ የሚያየውን ፐርስፔክቲቭ ሌላኛው ደግሞ በሌላ ፐርስፔክቲቭ ስለሚያየው ያ ሲደመርና አንድ ላይ ሲዋሃድ የተሻለ ፐርስፔክቲቭ ስለሚሰጥ ሁሉም ሀሳቦች የራሳቸው ጠቃሚም ጎጂም ሳይድ ይኖራቸዋል። ጎጂ ሳይዳቸውን ለመቀነስ ጠቃሚ የሆነውን ሳይዳቸውን ደግሞ የበለጠ ለማዳበር ምክክር በጣም ወሳኝ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ከመሆናቸው ጋር ወሕይ የሚወርድላቸው ከአምላክ ራእይ የሚገለጽላቸው ከመሆናቸውም ጋር ተከታዮቻቸውን ያማክራሉ። ያማከሩትን ነገር የተሻለ ሀሳብ ሲመጣ የእርሳቸውን ሀሳብ ትተው የተከታያቸውን ሀሳብ ይዘው ያራመዱባቸው ብዙ አጋጣሚዎች አሉ።
እስልምና ወአምሩሁም ሹራ በይነሁም በሚል ፕሪንሲፕል ነው የሚቆመው። ይሄ ቁርአናዊ አስተምሮ ነው። ሁለተኛው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ማ ኻበ መን ኢስተኻር ወላ ነዲመ መን ኢስተሻር። ማ ኻበ መን ኢስተኻር ማለት አላህን 2 ረክዓ ሰግዶ አንድ ጉዳይ ላይ ከመወሰኑ በፊት የአላህን ምርጫ የለመነ ሰው አምላኬ ሆይ እኔ አላቅም የመጨረሻውን ጉዳይና አንተ ምረጥልኝ ብሎ አምላኩን የለመነ ሰውና ያማከረ ሰው ደግሞ አይቆጭም በውሳኔ። ምክክር ትልቁ ጥቅሙ እንዴ ይህንን ነገር ከማድረግ በፊት ምን ነው የሰዎችን ሐሳብ ሰምቼ በነበር ለምን ይህንን ሳልመካከር አደረኩት ብሎ አይቆጭም። አንድ ሰው አማክሮ ተመካክሮ በሚሆንበት ጊዜ የተሻለ ፐርስፔክቲቭ ያገኛል። ያማከራቸው ሰዎች ኦን ያደርጉለታል ያንን ሐሳብ፣ ምክንያቱም አዋጣዋል ሐሳብ። መጨረሻ ላይ ሲወሰን የሚሉትም ብለው የነሱም ሐሳብ ተካቶ ስለሚሆን ተከታዮቹም ሳቲስፋይድ ይሆናሉ፣ ለመሪያቸው ተመሪ ይሆናሉ። ምክክር በረከት አለው ከአላህ Subhanahu Wa Ta'ala የሚገኝ ትሩፋት አለው ማለት ነው። የምክክር ጉባኤው በራሱ ወንድሞችን አንዳንድ ሰዎችን እያልኳቸው ነበር። በዚህ ጉባኤ ውስጥ ትልቁ ጥቅም መነጋገር፣ መመካከር መጀመሩ። ይህ ከልቸር ትልቅ እሴት ነው። ሁሉም በራሱ ጥሩ ነገር እያሰበ ባለመነጋገሩ ምክንያት ብቻ የሌላኛውን ሐሳብ ባለማወቁ ምክንያት ብቻ ጸር ሆኖ ሊቆም ይችላል። ሲነጋገር ግን እንደዚህ ነው እንዳያሰብከው እኔም እኮ ይሄን ነበር ያሰብኩት፣ ኮምፕሊመንት ይደራረጋል፣ የተሻለ ሐሳብ ይመነጫል። መጪው ትውልድ ትልቁ የቤት ስራው አሁን የተጀመረውን የምክክር ሐሳብ እሴቱ አድርጎ መውሰድና ሀገር የሁሉም ነች፣ እችን የሁላችንም የሆነች ሀገር በመመካከር በመግባባት ላይ የተመሰረተ አካሄድ እንዴት እንምራት የሚለው የመጪው ትውልድም የቤት ስራ። ትውልድ ሁሌም ይቀያየራል፣ ኢንቫይሮንመንቱም ይቀየራል። ያ ትውልድ የሚኖርበትም ተጨባጭ የተለየ ነው የሚሆነው። ያ አይነት እሴት መቀጠል አለበት። በእያንዳንዱ ጉዳይ ይህን እንዲያድርጉ ብለን ልንመክራቸው አንችልም። ቫሊዩን ነው የምንነግራቸው። መመካከርን፣ ሹራን፣ ማንም ይሁን ማን የየትኛውም እምነት ተከታይ ይሁን የየትኛውም ብሔር ይሁን ይቺ ሀገር የሁሉም ነች። ቁጭ ብለው የመመካከርን ባህል ያዳብሩ። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። 1501ኛውን የነብዩ መሐመድ የመውሊድ በዓል የተመለከቱ ዘገባዎቻችንን ገታ እናደርግና ወደ ሌሎች ዜናዎቻችን ደግሞ እንሻገራለን። አሁንም አብራችሁን ሆኖ የአፍሪካ ቀጣዩ የጤና ምዕራፍ ከጥገኝነት ይልቅ ባለቤትነት፣ ከተበታተነ አሰራር ይልቅ ውህደትና ከንግግር ይልቅ በተግባራዊ እርምጃ የሚገለጽ መሆን እንዳለበት ፕሬዝደንት ታዬ አጽቀሥላሴ አስገነዘቡ። ፕሬዝደንት ታዬ አጽቀሥላሴ ይህን ያሉት በኢትዮጵያ አስተናጋጅነት በአዲስ አበባ የሚካሄደውን የአፍሪካን የጤና መጻኢ ዕድል በሚወስነው የ76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባን በይፋ በከፈቱበት ወቅት ነው። ፕሬዝደንት ታዬ አክለውም አፍሪካ ከውጭ ጥገኝነት ወደ ተገመተ አህጉራዊ የፋይናንስ ሞዴሎች በመሸጋገር በሀገር ውስጥ በጤና ላይ የሚደረገውን ኢንቨስትመንት ደረጃ በደረጃ ማሳደግ አለባት ያሉ ሲሆን የአፍሪካ ነጻ የንግድ ቀጠናን የሕግ ማዕቀፎችን ማስማማትንና የጋራ ግዥን በመጠቀም ለአፍሪካ የጤና ምርቶች ጠንካራ የአፍሪካ ገበያ መገንባት እንደሚገባም አሳስበዋል። በመድረኩ የጤና ሚኒስትሯ ዶክተር መቅደስ ዳባ ኢትዮጵያ የጤና ሉዓላዊነቷን ለማረጋገጥ ዘላቂ የፋይናንስ ስርዓትን እየገነባች መሆኑን ጠቁመው የሀገር ውስጥ ሀብቶችን ማሰባሰብ፣ ውጤታማነትን ማሻሻልና የፋይናንስ ጥበቃን ማጠናከር ለአፍሪካ አስፈላጊ መሆኑን አስምረውበታል። ይህም ሀገራት ዘላቂ አቅም እንዲገነቡና ቋሚ ጥገኝነት እንዳይፈጥሩ የሚያስችል ጠንካራ አጋርነት የመፍጠር ጥሪ ነው ብለዋል። ይህንን ሁነት እየተከታተለ የሚገኘው ሪፖርተራችን ብሩክ ተስፋዬ ነው። ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል።
ብሩክ እንዴት ቆይተሃል? ስትከታተለው በቆየኸው መድረክ ላይ በፕሬዝዳንት ታዬ አጽቀሥላሴና በሌሎችም ተናጋሪዎች የተላለፉ መልእክቶች ዋና ሀሳባቸው ያጠነጠኑበት ጉዳይ ምንድን ነበር የሚለውን አጋራን። አመሰግናለሁ ማህሌት። እንግዲህ በዛሬው ዕለት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ እንግዲህ በዚህ በአድዋ ድል መታሰቢያ ተካሂዷል። እሳቸው በተገኙበት ተከፍቷል። ከእሳቸውም በተጨማሪ የጤና ሚኒስትር ዶክተር መቅደስ ዳባ፣ የዓለም ጤና ድርጅት የአፍሪካ ዳይሬክተር ፕሮፌሰር መሐመድም ጭምር በተገኙበት እንዲሁም ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐሙድ ኢየሱፍም ጭምር እንዲሁም ደግሞ የተለያዩ ዓለም አቀፍ ተቋማት እና የአጋር ድርጅት ከፍተኛ አመራሮች የተገኙበት ትልቅ ሁነት ነው የተካሄደው። በዚህ መድረክ ላይ እንግዲህ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ጠንካራ የጤና ስርዓትን ለመገንባት በቁርጠኝነት እየሰራች መሆኗን አንስተዋል። በተለይም ደግሞ እንደ አህጉር አፍሪካ ያለፈችባቸውን ሁኔታዎች መለስ ብለው አስታውሰዋል። ለአብነት ኮቪድ-19 ወረርሽኝ በተከሰተበት ወቅት አፍሪካ ጤና ስርዓቷ በሌሎች የአህጉራት ላይ ወይም ደግሞ በለጋሽ አካላት ላይ ጥገኛ የነበረ በመሆኑ ምን ያክል እንደተፈተነች አንስተዋልና ሁልጊዜም በራስ መቆም የመጀመሪያው ቅድሚያ የሚሰጠው ጉዳይ በመሆኑ ይህንን ደግሞ እንዲህ አይነት ችግሮችን ወደ እድል መቀየር እንደሚገባ መንግስት በመረዳት በጤናው ስርዓት ላይ ወሳኝ የሚባሉ ለውጦችን ሪፎርሞችን በማካሄድ ከተረጅነት እንዲሁ ወደ ራስን ወደ መቻል የሚሸጋገር ስርዓት እየተገነባ መሆኑ ገልጸዋል። እንግዲህ በዋናነት በተለይ በጤናው ዘርፍ ላይ የፋይናንስ ችግር ዋነኛ ማነቆ ሆኖ ነው የሚታየውና የአፍሪካ ሀገራት ዘላቂ የሆነ የፋይናንስ ስርዓትን በሀገር ውስጥ አቅም መገንባት መቻል እንዳለባቸው እንግዲህ አንስተዋል። አፍሪካ የጂኦፖለቲካዊ ሁኔታዋ ለብዙ ጤናን ጨምሮ ለማህበራዊ የተለያዩ ችግሮች የሚዳረጋት ነው። ይህ ደግሞ የፋይናንስ አቅሟን የሚያዳክም ማህበራዊ መረጋጋትን የሚያሳጣት በመሆኑ በዚህ ረገድ እንግዲህ ህብረተሰቡ ከግጭት ወጥቶ ወደ ሰላም መግባት እንዲችል በዚህ ጉባኤ ላይ የሚሳተፉ አካላት በዋናነት የተረጋጋ የጤና ስርዓትን ለመዘርጋት በሀገር ውስጥ አቅም ላይ የተመሰረተ የፋይናንስ ስርዓትን መገንባት እንዲሁም ደግሞ ከውጭ የሚገቡ የሕክምና ግብአቶችንና መድኃኒቶችን በሀገር ውስጥ የማምረት አቅምን መገንባት እንዳለባቸው ጭምር ፕሬዝዳንት ታዬ አጽቀሥላሴ ያነሱት ጉዳይ ነው። በመድረኩ ላይ እንግዲህ የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ የጤና ሉዓላዊነቷን ለማረጋገጥ ዘላቂ የፋይናንስ ስርዓትን እየገነባች መሆኑን ጠቁመዋል። የሀገር ውስጥ ሀብትን እንግዲህ በመጠቀም ጠንካራ የጤና ስርዓትን ማጠናከር እጅግ አስፈላጊ መሆኑን አስምረውበታል። ይህ ማለት ግን የሌሎች እርዳታ አያስፈልግም ማለት ሳይሆን በየትኛውም አይነት ሁኔታ ውስጥ ችግሮች ሲያጋጥሙ በራሱ ቆሞ ሊንቀሳቀስ የሚችል ከቋሚ ጥገኝነት የተላቀቀ የጠንካራ የጤና ስርዓት እንደሚያስፈልግ አስምረውበታል። ኢትዮጵያ ውስጥ እንግዲህ በተለይም አንደኛው በእርዳታ እንዲሁም ደግሞ ከፍተኛ የውጭ ምንዛሪ ኢትዮጵያ እንድታወጣ የሚያደርጋት መድኃኒትና የሕክምና መሳሪያዎች እንደነበሩ እንግዲህ አንስተዋል። በዚህም እንግዲህ የኢትዮጵያ ታምርት በሚለው ንቅናቄም ጭምር በተሰሩ ስራዎች ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በተሰሩት ስራዎች የሀገር ውስጥ የገበያ ድርሻ የመድኃኒትና የጤና ምርቶች 8 በመቶ ነበረ። እንግዲህ ይህንን ወደ 44 በመቶ ማሳደግ ተችሏል ብለዋል። ይህ እንግዲህ ሰፊ ቁጥር ሊባል የሚችል ነው። በርካታ የአፍሪካ ሀገራት አብነት አድርገው ሊወስዱት የሚችሉትም ነው ማለት እንችላለን። ከዚህ በተጨማሪ የዓለም ጤና ድርጅት ዳይሬክተር ፕሮፌሰር መሐመድ ጃናቢ በአፍሪካ እንግዲህ የዲፕሎማሲና የአፍሪካ የፓን አፍሪካኒዝም ንቅናቄ ማዕከል በሆነችው አዲስ አበባ መገኘታችን ልዩ ስሜት ፈጥሮብናል። እዚህ የምንነጋገረው ሁኔታ ወይም ንግግር ከኢትዮጵያ ተሞክሮዎችን ወስደን ይበልጥ የተሻለ ጠንካራ የጤና ስርዓት ለአህጉሪቱ መዘርጋት እንደሚያስፈልግ አንስተዋል። በተለይ ኢትዮጵያ በዚህ ዓመት መጀመሪያ ላይ አጋጥሟት የነበረውን የማርበርግ ቫይረስ በቀናት ውስጥ ተቆጣጥራ ነፃ መሆን የቻለችበት መንገድ አፍሪካ ልትማርበት የምትችለው ስለመሆኑ እንዲሁ ጠቁመዋል። ይህንን ጨምሮ እንግዲህ የተለያዩ እንግዶች በጥቅሉ ስንመለከተው ኢትዮጵያ በጤናው ረገድ እየሰራቻቸው ያሉት ስራዎች የጤና ተደራሽነት፣ ጠንካራ የጤና ስርዓት መዘርጋት፣ ዲጂታል ሄልዝንም እንዲሁ በማስፋፋት ረገድ እየሰራቸው ያለችው ስራዎች መጪውን ጊዜ ታሳቢ ያደረጉ ስጋቶችን የሚቀንሱና የህብረተሰብን ጤና በአስተማማኝ ቁመና ላይ ለመመስረት የሚያስችሉ እንደሆኑ እንግዲህ የተሰመሩባቸው ጉዳዮች ናቸው ማለት እንችላለን። እናመሰግናለን ብሩክ ለመረጃው። መልካም ቀን ይሁንልህ።
እንቀጥላለን። አሁንም ተመልካቾቻችን ከዚሁ ጉዳይ ጋር በተገናኘ ኢትዮጵያ እየገነባች ያለችው የጤና ስርዓት ለምስራቅ አፍሪካ ቀጠናም ሆነ ለአህጉሪቱ በጤናው ዘርፍ የኢትዮጵያን የመሪነት ሚና የሚያልቅ ነው። 76ኛው የዓለም የጤና ድርጅት የአፍሪካ ቀጠና ስብስብ በኢትዮጵያ አስተናጋጅነት መካሄዱ ኢትዮጵያ የጤና ሉዓላዊነትን ለማስጠበቅ እየሰራቻቸው ያሉ በውጤት የሚለኩ ስራዎችን በተሞክሮነት እንድታቀርብ ያስችላታል። ብሩክ ተስፋዬ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ቆይታ አድርጎ ያሰናዳውን እንከታተል። የጤና ሚኒስትር ዶክተር መቅደስ ዳባ ለቃለ መጠይቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ስብሰባ በኢትዮጵያ በአዲስ አበባ መካሄዱ ምን አንድምታ አለው? አያይዘውም ይህ ለኢትዮጵያ ምን አበርክቶ እንዳለው ያንሱልን። ለኢትዮጵያ በጣም ትልቅ ፋይዳ ነው ያለው። በተለይ ደግሞ ስንመለከት በባለፉት አመታት በየ10 አመቱ በሚገርም ሁኔታ ነው እንዳጋጣሚ ነው ይሄ የሆነው ግን ብዙ ሀገሮች ይወዳደራሉ በዚህ ጉባኤ ላይ እናድርግ ብለው እንግዲህ በባለፉት 10 አመታት አድርገን አናቅም ነበር። ስለዚህ ለመጀመሪያ ጊዜ ነው እንጂ እንግዲህ በመደመር መንግስት ይህንን ጉባኤ እዚህ እያደረግን ያለ ነው። ስለዚህ ኢትዮጵያ ውስጥ እየተሰሩ ያሉ በተለይ ከኮቪድ በኋላ በቅርብ ጊዜም ደግሞ ማርበርግን ከህዝባችን ጋር ሆነን በጋራ የተከላከልንበት ያከምንበት ጊዜ ላይ ነው ያለ ነው። እዚሁ ደግሞ አሁን በምንነጋገርበት ጊዜ አህጉራችን ላይ የኢቦላ ወረርሽኝ ተከስቷል። ስለዚህ በዚህ ጊዜ ኢትዮጵያ ምን እያደረገች ነው፣ ከዚህ በፊት ከነበሩ ልምዶቿ አልቃ እየሰራች ያለችው ነገር ምንድን ነው የሚለውን በጋራ ለማየት እድል ይሰጠናል። በተለይ ደግሞ ከ1000 በላይ የሚሆኑ እንግዶች በመጀመሪያው ቀን ራሱ ገብተዋል። ከ40 በላይ የሚሆኑ ሚኒስትሮችም ገብተዋል፣ የጤና ሚኒስትሮች። ያ ደግሞ ምን ያደርግልናል? አንደኛ በቀጥታ በቱሪዝሙም ላይ የራሱ የሆነ ጥቅምና ፋይዳ አለው። ከግድግዳው ውስጥ የምናደርጋቸው ንግግሮች ውጪ በኢትዮጵያ ውስጥ እየተሰሩ ያሉ ነገሮች በተለይ ከአየር ንብረት አጠባበቅ ከክላይሜት ቼንጅ ጋር የሚመጡ የበሽታ መከላከል ስራዎችን ምን ያህል በተግባር መቀየር እንደሚቻል ብዙዎቹ አይተው ምስክርነት የሰጡበት ነው። ስለዚህ በጣም ብዙ ፋይዳ አለው። አንደኛ እኛም የሰራናቸውን ነገሮች በጤናም ከጤና ውጭም እየተሰሩ ያሉ ስራዎችን ለማሳየት እድል ይሰጠናል። እኛም ደግሞ ከነሱ እኛው አገር ላይ እኛው ከተማ ላይ ሆነው ደግሞ በሚሳተፉበት ጊዜ የሚነግሩንን የሚሰጡንን መረጃዎች ከነሱ ለማግኘት እድል ይሰጠናል። መልካም። ኢትዮጵያ እንግዲህ የገነባችው ያለው የጤና ስርዓት እንደ ቀጠና ለምስራቅ አፍሪካ እንደ አህጉር ደግሞ ለአህጉሪቱ ለአፍሪካ በጤናው ዘርፍ የኢትዮጵያ የመሪነት ሚና ምንድን ነው ማለት ይቻላል? በአህጉራችን እንግዲህ የጤና ዲፕሎማሲ ላይ ኢትዮጵያ በጣም ትልቅ ሚና ነው የምትጫወተው። እንግዲህ በዓለም ጤና ድርጅት ብቻ ብንመለከት እንኳን ከኮቪድ በኋላ ትልልቅ አጀንዳዎች ተነስተው ነበረ። አንደኛው እንግዲህ የኢንተርናሽናል ሄልዝ ሬጉሌሽን ነው የምንለው የዓለም አቀፍ የጤና የሕግ ማዕቀፉ ምን ይምሰል የሚል ትልቅ ውይይት ይደረግ ነበረ። እንግዲህ እዛ ላይ የአፍሪካ ሀገሮችን በማስተባበር የአፍሪካን ድምጽ ይዛ ታስተባበር የነበረችው ኢትዮጵያ ናት። በተለይ ከኮቪድ በፊት የምንመለከተው የሀገርን ምርት በተለይ በጣም ኢምፖርታንት የሚባሉ አስፈላጊ የሚባሉ መድኃኒቶችን ሀገራችን ውስጥ ብቻ ሳይሆን ሀገራችንም አታመርትም ነበር። ትልቁ ህዝብ እዚህ ጋር ነው ያለው፣ ትልቁ ተጠቃሚ እዚህ ነው ያለው። ነገር ግን በጣም በሌሎች አገሮችና በኢምፖርት ዲፔንድ አድርገን ነበር የምንኖረው። ስለዚህ ይሄንን ከመቀየር አንጻር ኢትዮጵያ ቀጥታ ድምጽ በመሆን ለአህጉራችን ለዚህ ለምስራቅ አፍሪካ ብቻ ሳይሆን በአጠቃላይ ለአህጉራችን ከኮቪድ በኋላ ምን እንማር፣ ትክክለኛ ስራዎቻችንስ ምን ይሆኑ በሚል አንድ ትልቅ ሚና ተጫውታለች። ከዛ በተጨማሪም በተለይ ደግሞ በጎረቤቶች መካከል የሚደረግ የበሽታ ቅኝት ምላሽ ቀድሞ መከላከል ላይ በጋራ እንድንሰራ ሁል ጊዜ ትልቁ ሚና እንጫወታለን። እንደሚታወቀው ከመደመር መንግስት በፊት ከ8% በታች የነበረውን እስከ 8% አካባቢ ነበረ ለሀገር ውስጥ ፍጆታ የምንጠቀማቸው መድኃኒቶችን እዚሁ ሀገር ብናመርተው ማለት ነው። ከዚህ ምሳሌ ትምህርት በመውሰድ ግን ለአህጉሩም ምሳሌ በመሆን አሁን ከ44% በላይ የሆነውን ራሳችን አምርተን እዚሁ መጠቀም ጀምረናል። የኢትዮጵያ መድኃኒት አቅርቦት አገልግሎታችን በዚህ በባለፈው ሳምንት ውስጥም በአፍሪካ የዚህ የመድኃኒት አቅርቦት አገልግሎት የጎልድ ሽልማቱን አግኝቷል። እንዲሁም ደግሞ ለአፍሪካ ሌላ በጣም የምንጨምረው እየሰራንም ያለ ነው የዲጂታል ጤና ላይ ነው። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምታውቁት
የአፍሪካ የዲጂታል ሄልዝ ሻምፒዮን ናቸው። ስለዚህ ባለፈው የአፍሪካ መሪዎች ጉባኤ ላይ ይህ ስራቸው ጸድቆ ለተለያዩ የአፍሪካ ሀገሮችም በጤና የዲጂታል ሄልዝ ላይ የኢትዮጵያን ተሞክሮች እንድናሳይ ተመልካች ሳይሆን ቁጭ ብለን በጠረጴዛዎቹ ላይ የኢትዮጵያንም የአህጉራችንንም ድምፅ እያሰማን እንደገና ደግሞ የእኛንም ሀሳብ በዘላቂነት በሉዓላዊነት ላይ የተመሰረተ የጤና ስርዓት እንዲኖር እየሰራን ነው የምንገኘው። በደንብ አስበንበት በፋርማሲቲካል ዘርፍ የሚያመርቱ ተቋማትን መደገፍ ጀምረናል። እንግዲህ የፋርማሲቲካል የመድኃኒት አምራች ድርጅቶችን ወደ ጤና ሴክተር አምጥተን መደገፍ ከጀመርንበት ዓመት ጀምሮ እንግዲህ አንድም የተሰራው ሪፎርም እዛ ላይ ነው። አምጥተን መደገፍ ከጀመርን ጀምሮ የአገር ውስጥ ምርትን ዴሊብሬትሊ አስበን ነው እየደገፍን ያለ ነው። ጥራቱንም ደግሞ እኩል እያስኬድን ያለ ነው። ምክንያቱም ሁለቱን ነጣጥለህ አይሆንም። እነዚህ ስራዎችን ተመልክቶ ኢትዮጵያን የሜዲካል ቱሪዝም ወይም ደግሞ የጤና ቱሪዝም ሀብ ለማድረግ ምን ያክል የተሰራበት ነው ያለው? በዚህ ረገድ ያለን ተስፋ እንዴት ያለ ነው? ተደራሽነት ላይ ነበር እስከዛሬ በጣም ትልቁ ትኩረታችን የነበረው። እሱም የበለጠ መጨመር አለበት። ነገር ግን የሜዲካል ቱሪዝም ለመሆን ደግሞ ምንም ማይሳናት አቅሙም ያላት መዲናችን ደግሞ በመንግስት ራሱ አዳዲስ ሆስፒታሎች በዚህ በአዲስ አበባ ራሱ የተጨመሩ ነው ያሉት። በቅርብ ጊዜ ከተመረቀው ከላፍቶ ሆስፒታል በተጨማሪ ሌሎች አዳዲሶች በቅርብ ጊዜም የሚጨመሩ አሉ። እንደገና ደግሞ በግልም በጣም ብዙ ተቋማት አሁን እየጨመሩ ነው ያሉት። አሁን ደግሞ ከሌሎች አገሮችም ከዚህ በፊት ለምሳሌ ሰዎች ከዚህ ወደ ህንድ ወደ ተለያዩ አገሮች ሄዱ ነበር። እዛ የነበሩት ሆስፒታሎች ራሳቸው መጥተው እዚህ ስራዎችን ጀምረዋል። እነሱ ደግሞ ሲያልቁ የበለጠ ከፍ የሚል ነገር ይኖረዋል። መንግስትም ሰፊ ትኩረት ሰጥቶ አሁን ለሜዲካል ቱሪዝም ኳተርነሪ ሆስፒታሎችን እየሰራን ነው ያለ ነው። ጥሩ ምሳሌ የሚሆነው ለምሳሌ የጳውሎስ ሆስፒታል ነው። ጳውሎስ ሆስፒታል ላይ እስከዛሬ ድረስ በካንሰር ሕክምና እንደምናውቀው ጥቁር አንበሳ ላይ ነበረ ለረጅም ጊዜ በአንድ ሆስፒታል ውስጥ ብቻ ነበረ የጨረር ሕክምና የምንሰጠው። አሁን በሀገር ደረጃ ወደ 5 ተቋማት ላይ አስፋፍተናል። የበለጠ መጨመር ያስፈልጋል። በቅዱስ ጳውሎስ ያለው ሴንተራችን ሙሉ ሲሟላለት እሱ ብቻውን 5 ይኖረዋል። እሱ ብቻውን ማለት ነው። አንዱ ኤግዛምፕል እንዲሆን ነው። ሌሎች እንግዲህ በተለይ የንቅለ ተከላ የተለያዩ የልብ ህክምና ብዙ ነገሮችን የማስፋፋት ስራ በጣም በሰፊው የተሰራ ነው። ስታንዳርዶቹ ሆስፒታሎቹ ከፍ እያሉ ሲመጡ ባለሙያዎቻችንን ለኢንተርናሽናል ስታንዳርድ በሚሆኑበት ደረጃ ባለሙያዎችን የማሰልጠንም ስራ በጋራ አብሮ እያስኬድን ያለ ነው። ስለዚህ የሜዲካል ቱሪዝም ሀብ የመሆን ስራችን ተጠናክሮ የሚቀጥል የትልቅ የትኩረት አቅጣጫችንም እንደሆነ በዚሁ መግለጽ እፈልጋለሁ። እንደ ማጠቃለያ ይህ እንግዲህ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ስብሰባ ማደማደሚያ ወይም ደግሞ ከዚህ ጉባኤ ምን ውጤት ይጠበቃል ማለት እንችላለን? ከዚህ ጉባኤ የምንጠብቀው አንደኛ አህጉራችን በጋራ ሆና የጋራ ድምጽ የምታወጣበት የጋራ የምንሰራባቸውን ነገሮች የምናስቀምጥበት ነው። ቅድም ባልኳቸው ነገሮች ሁሉ ላይ በጋራ ተባብረን አንድ እጅ ብቻውን አያጨበጭብም። በጋራ ሆነን ስንሰራ ግን ትክክለኛ የአፍሪካን ጥያቄዎች በሁሉም መድረክ ላይ ለማውጣት ያግዘናል። ስለዚህ ባልናቸው ነገሮች ላይ ሁሉ በሽታን በመከላከል አክሞ በማዳን ፖሊሲያችን ላይ በጤና ሴክተር እንዳስቀመጥ ነው ከሁሉም ጋር ተባብረን የምንሰራበትን ነገር የምንጨምርበት ይሆናል። ስለዚህ ከዚህ የጀመረ የሚቀጥለው ጉባኤ እስኪደረግ ድረስ በአፍሪካ ያሉትን የጤና አጀንዳዎች በጋራ የምትይዝ የምታቀርብ የምትመራም ስለሚሆን ይሄንን እድል በመጠቀም የእኛንም የአህጉራችንንም በጤናው ዘርፍ የሚያስፈልጉትን ነገሮች እያቀረብን የሀሳብ መስጠት ብቻ ሳይሆን ተጠቃሚ መሆን ያለብንን ነገሮች አስጠብቀንበት የምንወጣ ይሆናል ማለት ነው። የጤና ሚኒስትር ዶክተር መቅደስ ዳባ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ዘገባዎቻችን ይቀጥላሉ። ተመልካቾች ከተሞችን በማዘመንና ለነዋሪዎች ምቹ በማድረግ የዜጎችን ተጠቃሚነት ማሳደግ እንደሚገባ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ደባርቅን በኮሪደር ለማልማት የሚያስችል የገቢ ማሰባሰቢያ መድረክ በአዲስ አበባ ተካሂዷል። አባዲ ወይና ተጨማሪ አለው። ከተሞችን ምቹ ዘመናዊና ተመራጭ ለማድረግ የመደመር መንግስት የኮሪደር ልማትን ትኩረት አድርጎ እየሰራበት ይገኛል።
የሰሜን ተራሮች መግቢያ በር የሆነችውን ደባርቅ ከተማም በኮሪደር መሰረተ ልማት ለማልማት የሚያስችል የገቢ ማሰባሰቢያ መድረክ በአዲስ አበባ ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሀገር አቀፍ ደረጃ የሚከናወኑ የከተማ ልማት ስራዎች ማህበራዊና ኢኮኖሚያዊ ትስስርን ለማጠናከርና ችግሮችን ለመፍታት ሁነኛ መፍትሄ መሆናቸውን ተናግረዋል። ከተሜነት ዘመናዊ እሳቤን ከፍ ያደርጋል። እድገትን፣ ልማትን፣ ስልጣኔን ለማየት የሚያስችል የቀረበ ትልቅ ሀሳብና ፕሮግራም ነው። ከዛም በላይ ለፖለቲካም ሆነ ለማህበራዊ ትስስር ያለው ፋይዳ ከፍ ያለ ነው። ስለዚህ እንደ ኢትዮጵያ መከተምን፣ ዘመናዊ መሆን የብዙ ችግሮቻችን መፍትሄ ነው ተብሎ ይታመናል። ይህ የኮሪደር ልማት ስራ ከከተማዋ ባለፈ የሰሜን ተራሮች ብሔራዊ ፓርክ የጎብኚዎችን ቁጥር ለማሳደግ ትልቅ እድል የሚፈጥር ነው። ከፍ ያሉ ጥሪቶች ያሉበት ስለሆነ የቱሪስት መስህብ ነው። ቅድም ወደ 26,000 ቱሪስት ጎበኘዋል ነው የተባለው። ይሄ ብቻ መሆን የለበትም። ዓለም አይኑ እንዲገለጥ አዳዲስ ነገሮችን ማየት ስለሚፈልግ ድጋፍ የምትሰጡት ይሄንን የመሰለ ቦታ ከፍ ወዳለ ደረጃ ወደ ዝመና እንዲሄድ ለማድረግ ስለሆነ በረከታችሁ አይለየው ለከተማው ለማለት ነው። የገቢ ማሰባሰቢያ መድረኩ ከደባርቅ ባሻገር ለሌሎች ከተሞች ልማት መነቃቃት እንደሚፈጥር የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጠቅሰዋል። የዛሬው መድረክ ለቀሪው የክልላችን አካባቢዎች በተለይም ደግሞ ለሰሜን ጎንደር ሕዝብ በልማት ተሳትፎና መነሳሳት በትልቁ ንቅናቄን የሚፈጥር ነው። ስለሆነም የምሽት የገንዘብ መዋጮ የምንጠይቅበት ብቻ ሳይሆን ለመጪው ትውልድ የሚበጅ የኢንቨስትመንት ጥያቄ የሚቀርብበት፣ መዋጮው የትም የሚውል ሳይሆን የራሳችንን ማህበረሰብና አካባቢ አሳምረን የምንገነባበት፣ ምናልባትም ለወደፊት ግንባታ መነሻ አቅም ሆኖ የሚያገለግል ይሆናል ብዬ አምናለሁ። የደባርቅ ከተማ ከንቲባ ጌትነት ጸጋዬ ደባርቅ የኮሪደር ልማት ተቋዳሽ እንድትሆን ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሀገር ውስጥና በተለያዩ አካባቢዎች ካሉ ሰሜንን ለማልማት የሚደግፉን መንግስትና መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶች እንዲደግፉን በእቅዳችን ባመላከትነው መሰረት በዛሬው ዕለት ተገኝተን የድጋፍ ጥያቄ እያቀረም የደባርቅ መልማት ሰሜንን ማልማት መሆኑን፣ ሰሜን ደግሞ የዓለም ቅርስ የሀገራችን ሀብት ብቸኛ የዋሊያ መገኛ የሆነውን የሰሜን ሰንሰለታማ ተራራ ስናለማ ደግሞ ሀገራችንን ማልማት እንደሆነም በማሰብ ድጋፋችሁ እንደማይለየን በመተማመን በገቢ ማሰባሰቢያ መድረኩ ከፍተኛ ሀብት ማሰባሰብ የተቻለ ሲሆን ይህም ከተማዋን በመሰረተ ልማት ለማሳደግ የሚያግዝ ነው። በጎንደር ከተማ አቅራቢያ በግንባታ ላይ የሚገኘው የመገጭ መስኖ ግንባታ ወደ መጠናቀቂያው ምዕራፍ ላይ ይገኛል። አሁን ላይ ግንባታው 94 በመቶ አፈጻጸም ላይም ደርሷል። ፕሮጀክቱ ሲጠናቀቅ ከመስኖ ባለፈ ለጎንደር ከተማ አስተማማኝ ንጹህ የውሃ አቅርቦት እንዲኖር የሚያደርግ ነው። እዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሙሉ ግርማይ በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንዴት ቆይተሃል? የመገጭ የመስኖ ግንባታ የማጠናቀቂያ ምዕራፍ ላይ ደርሷል። እንዴት ተመለከትከው? አጠቃላይ አፈጻጸሙን ያየኸውን መረጃህን ብታጋራን። መልካም። አሁን የምንገኘው በማዕከላዊ ጎንደር በጎንደር ከተማ አቅራቢያ እየተገነባ በሚገኘው በመገጭ መስኖ ግንባታ ላይ ነው። እንደሚታወቀው የመገጭ መስኖ ግንባታ ሂደት 18 ዓመታትን ያስቆጠረ ነው። እንግዲህ ውጥኑ ከተጀመረ ጀምሮ እንግዲህ እንደሚታወቀው ይህ የመስኖ ግንባታ ሂደትም ለረጅም ዓመታት የህዝብ ጥያቄ ሆኖ የህዝብ ቅሬታ ሆኖ የነበረ ነው። ይህ የመገጭ መስኖ ግንባታ ሂደት እንግዲህ ላለፉት 2 ዓመታት በተሰራው ስራ አመርቂ ውጤትን እያስመዘገበ ነው የሚገኘው። አሁን ላይ ወደ ማጠናቀቂያው ምዕራፍ ላይ ነው የሚገኘው። በዚህ ባለፉት 2 ዓመታት በተሰራው ስራም እንግዲህ ሌት ተቀን በመስራት ነው እንግዲህ አሁን ያለውን አፈጻጸም ወደ 94 በመቶ ማድረስ የተቻለው። እንግዲህ ቀሪ ስራው የሚሆነው አሁን ላይ የክረምት ወቅት እንደመሆኑ መጠን አንድ የሸክላ አፈር የሚሞላበት አካባቢ ላይ ይህ የክረምት ወቅት የዝናብ ወቅት እንደማያስሞላ ነው የተገለጸውና ይህ የክረምት ወቅት እንደተጠናቀቀም ይህንን አጠቃላይ ያለውን የግድቡ ሙሌት
እንግዲህ በመሙላት በማጠናቀቅ ቀሪ ስራዎችን በማጠናቀቅ አጠቃላይ ለነበረው ለጎንደር ከተማም ለውሃ አቅርቦትና በአጠቃላይም ደግሞ ለመስኖ ልማት የሚውል ነው። እንግዲህ ያለን አጠቃላይ ሁኔታውን ስንመለከት የዚህ የመገጭ መስኖ ግንባታ ለጎንደር ከተማ የንጹህ ውሃ መጠጥ አቅርቦትን ከማቅረብ ባለፈ አጠቃላይ የግንባታው ሂደቱ ሲጠናቀቅ 17000 ሄክታር መሬትን ማልማት የሚያስችል አቅም ይኖረዋል። በመጀመሪያው ዙር ደግሞ እየተሰናዳ የሚገኘው ለ7000 ሄክታር መሬት የሚሆን መገንባትን የሚያስችል የመስኖ ልማት ዝርጋታን የተካሄደለት ይህ የመገጭ መስኖ ግንባታ ሂደት አጠቃላይ ከነበረበት ችግር ወጥቶ አሁን ላይ ወደ ማጠናቀቂያ ምዕራፍ መድረሱም በአካባቢው ላይ ያሉ ነዋሪዎችም እንግዲህ መታዘብ የቻሉበት ነው። ይህ ሂደት እንግዲህ ኢትዮጵያ በመስኖ ልማት ፕሮጀክት ላይ ያደረገችው ያለውን አፈጻጸም አመርቂ ውጤት እየተመዘገበ እንደሆነ አንዱ ማሳያ ነው የመገጭ መስኖ ግንባታ። መልካም ነው። እጅግ እናመሰግናለን ሙሉ ለመረጃው። ጥሩ ቀን ይሁንልህ። ዘገባዎቻችን አሁንም ይቀጥላሉ ተመልካቾች። ጠንካራ ሀገረ መንግስት ሊገነባ የሚችለው በወታደራዊ ወይም ኢኮኖሚያዊ አቅም ብቻ ሳይሆን ዜጎችን በሚያስተሳስር የጋራ ራዕይ ጭምር ነው። ነጠላ ትርክትን በማድረግ አንድነታችንን የሚያጠናክር ብሔራዊ ትርክት መገንባት የጸና ሀገረ መንግስትን እውን ለማድረግ መሰረታዊ አቅም ይፈጥራል። ቤተልሔም ገረሙ ዜጎቿ በጋራ የከፈሉት መስዋዕትነት፣ የተጋሩት ባህልና ትስስር ኢትዮጵያዊነት በትውልድ ቅብብሎሽ የተገነባ የጋራ ቤት መሆኑን ያረጋግጣል። ነገር ግን የጨቋኝ ተጨቋኝ የተዛባ የታሪክ ንግርትና ጎጠኝነትን ያነገሰ አመለካከት ኢትዮጵያውያን ለዘመናት በጋራ ትርክት የጸና ሀገረ መንግስት መገንባት እንዳይችሉ አድርጎ ቆይቷል። የተሳሰረ ታሪክና የጋራ ሀገር የመገንባት ፍላጎት በትክክለኛው መንገድ ማጉላትና ማጎልበት የሀገረ መንግስቱ ምሰሶች አጽንቶ ለማቆም ወሳኝ ነው። ከስልጣኔ ማዕከል እስከ የንግድና የባህል ማዕከላት፣ የተፈጥሮ ሀብት እንዲሁም የማህበራዊ መስተጋብር አውታሮች ድረስ ያሉት ሁሉም የታሪክ አሻራዎች እርስ በእርስ የተሸመኑ ናቸው። ይህ ሁሉን አቀፍ የታሪክ ትስስር አብሮነትንና ሀገራዊ አንድነትን በማይናወጥ መሰረት ላይ ለመትከል የሚያስችል ነው። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው። ሁሉም በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። ይሁን እንጂ ሁሌም ከኢትዮጵያውያን ቅራኔ ግጭት የሚጠምቁ ወገኖች ታሪክን ለተራ የፖለቲካ ጥቅም ሲሉ የተሳሳተ ቅርጽ በመስጠት የጋራ እሴቶችን እንደ ግጭት መንስኤ በማቅረብና ህዝቦችን እርስ በርስ በማጋጨት ሀገረ መንግስቱን ለከፍተኛ አደጋ አጋልጠውት ነበር። ታዲያ ዛሬ ይህን የመቃረን እሳቤን አቀራርቦ ወደሚያግባባ ማዕከል የማምጣት መንገድ ኢትዮጵያ በመደመር እሳቤ እየቀየሰች ትገኛለች። የጋራ ትርክትን በአግባቡ መገንባት በራሱ ሀገርን የማጽናትና የማስቀጠል ዋነኛ ስራ ነው። ጠንካራና አካታች የሆነ ብሔራዊ ትርክት ሲኖር ሀገራዊ መግባባት ይፈጠራል። ይህ ደግሞ ለዲሞክራሲያዊ ስርዓት ግንባታና ለዜጎች እኩልነት መረጋገጥ ምቹ ሁኔታን ይፈጥራል። ትርክቱ ሁሉንም የሚያሳትፍና የእያንዳንዱን ብሔር ማንነትና ታሪክ እውቅና የሚሰጥ የባለቤትነት ስሜትንም የሚያጎለብት ነው። ይህ ደግሞ በፖለቲካዊና ማህበራዊ እንቅስቃሴዎች ውስጥ ተሳትፎን በማሳደግ የዲሞክራሲ ተቋማት እንዲጠናከሩና ማህበራዊ ፍትህ እንዲረጋገጥ ትልቅ አቅም የሚፈጥር ነው። አንደኛው የፍጹም አንድነት ትርክት፣ ሁለተኛው ደግሞ የፍጹም ልዩነት ትርክት የሚባሉ ሁለት ትርክቶች ከአንድነትና ከአብሮነት ይልቅ መከፋፈልን ከዛ ባሻገር ደግሞ ሽኩቻን፣ ልዩነትን፣ አለመግባባትን ሲፈጥሩ ቆይተዋልና እነዚህ ትርክቶች በአጠቃላይ በህዝቦቻችን መካከል ሲፈጥሩ የነበረው ወደ ፖለቲካ አለመረጋጋትና ወደ ጽንፍ ፖለቲካ ያመራበት ሁኔታ ነው ያለው። ይሄ በአጠቃላይ ደግሞ ሄዶ የፖለቲካ አለመረጋጋቱ ጠንካራ ሀገረ መንግስት እንዳንገነባ ምክንያት ሆነዋል። ጠንካራ ሀገረ መንግስት በሌለበት ደግሞ ያው ለጠላት አጀንዳ፣ ለተለያዩ ለባንዳና ለባዳ አጀንዳዎች መጋለጣችን አይቀርምና እንደ ታሪካችን ሀገራችን ጠንካራ እንዳትሆን ያደረገው ይሄ የነጠላ ትርክት የፈጠረው ችግር ነው ብለን መውሰድ እንችላለን። በታሪክ ሂደት ውስጥ ያጋጠሙ ቁስሎችን በበሰለ መንገድ መጠገን ለነገዋ ኢትዮጵያ አስተማማኝ መሰረት ይጥላል። ያለፉ የታሪክ ጉድለቶችን በመቀበልና በማረም ትኩረትን በጋራ እሴቶችና ስኬቶች ላይ ማድረግ ጠንካራ በራሱ የሚተማመን ትውልድ ለመገንባት ያስችላል። ይህ አዲስ ትውልድ የሚነዙ የልዩነት ትረካዎችን አልፎ ለሀገሩ እድገትና ብልጽግና በጋራ የሚቆም የታሪክን ስብራቶች ወደ እድል
የሚቀይርና በወንድማማችነት መንፈስ የሚመራ ይሆናል። የብሔራዊነት ትርክት ከህብረ ብሔራዊነትና ከጠንካራ የመንግስት ምስረታ ጋር በጥብቅ የተሳሰረ ነው። እያንዳንዱ ብሔራዊነት የራሱ የሆነ ጠንካራ ሀገረ መንግስት ለመገንባት አስተዋጽኦ አለው። ይህንን ለማድረግ በሀገር ውስጥ ያሉ የኔ ከሚለው የኛ የሚለውን እሳቤ ማምጣት ከመከፋፈል አንድ ሆኖ ለጋራ ጉዳይ መቆምን የሚያሳዩ ናቸው ብዬ ነው ማስበው። ይህ ዛሬ የተወጠነው ብሔራዊ ትርክት ያለንን ብዝሃነት ነገ ለጋራ እድገት ለማዋል አቅም ይፈጥራል። ውጤቱም የህዝቦችን እውነተኛ ፍላጎት የሚያንጸባርቅ ህጋዊነት ያለውና ሁሉን ያቀፈ ሀገረ መንግስትን እውን ማድረግ ነው። በዚሁ መንገድ የሚገነባ ሀገረ መንግስት ለማንኛውም ፈተና የማይበገርና ብሔራዊ ጥቅምን በማንኛውም ሁኔታ የሚያስከብር ይሆናል። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሦስተኛው ረቢዕ አልአዋል ወር የታላቁ ነቢይ መውሊድ ሲከበር የነቢዩ መልካም ተግባር ይገለጻል፣ ማካፈልና መረዳዳት ይነግሳል። በመዘያየርና በመጠያየቅ በዓሉ በአብሮነት ይደምቃል። እንኳን ለመውሊድ በዓል አደረሳችሁ። በዘመነ ቴክኖሎጂ ምቹ አሰራር ዘርግተን ሁሌም ከርሶ ጋር ነን። ከየትኛውም አቅጣጫ የተላከን ገንዘብ ከሽልማት ጋር በብርሃን ፍጥነት በእጆ ገበያው ዘምኖ እደጆ ሩቁን አጠገብ አድርገን ወዳጅ ዘመዶችን አጠያይቀን በልዩ የመውሊድ ጥቅል የበዓል ስሜት አድምቀን ሁሌም ከጎናችሁ ሆነን የደስታችሁ አጋፋሪ ነን። በመውሊድ ተምሳሌትና አስተምህሮት በልባዊ መተሳሰብና መረዳዳት መልካም በዓል ይሁንላችሁ። ኢትዮ ቴሌኮም። በመጨረሻም የውጭ ዜና። አሜሪካ ሶሪያን ሽብርተኞችን የሚደግፉ ብላ ከዘረዘረቻቸው ሀገራት ዝርዝር ውስጥ ሰረዘች። ሶሪያም ውሳኔውን ታሪካዊ ስትል ገልጸዋለች። የሶሪያው ፕሬዝዳንት አህመድ አልሻራ ሀገራቸው ለ14 ዓመታት በቆየው የእርስ በርስ ጦርነት ከደረሰባት ድቀት ዳግም ለመገንባት ያግዛታል ብለዋል። እንደ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጻ ውሳኔው ተግባራዊ የተደረገው የአልሻራ ሶሪያን ከዓለም አቀፍ የሽብርተኝነት እንቅስቃሴ ለማራቅ እያደረጉ ያሉት እንቅስቃሴ እውቅና በመስጠት ስለመሆኑ ገልጸዋል። የሶሪያው ፕሬዝዳንት አልሻራ በኤክስ ገጻቸው ላይ ትራምፕን አመስግነዋል። ውሳኔው ሶሪያ ካለፈው ህመሟ አገግማ ወደ እድገት እንድትጓዝ ለዳግም ግንባታ እድል የሚሰጣት ነው። አሜሪካ ከ47 ዓመታት በፊት ሶሪያን በዝርዝር ውስጥ ያካተተቻት የቀድሞ ፕሬዝዳንቷ አልአሳድ አሸባሪ ቡድኖችን ይደግፋሉ በሚል ነበር። ዘገባው የአልጀዚራ ነው።
ተመልካቾች የዛሬው ዜና ኢትዮጵያ በተከታተላችሁት መልኩ አብቅቷል። ከኛ ጋር ስለቆያችሁ እናመሰግናለን። መላው የእስልምና እምነት ተመልካቾቻችን እንኳን ለ1501ኛው የነብዩ መሐመድ የመውሊድ በዓል አደረሳችሁ። መልካም በዓል ይሁንላችሁ። በሰላም ዋሉ።